आप कोच बहुत अच्छे हो, लेकिन आदमी सुअर हो। क्या बात हुई? पागल को पागल मत बोलो, टिंगू को टिंगू मत बोलो। क्या मतलब? ሰላም ጤና ይስጥልን ቤተሰቦች የአሚር ካን ሲታሪ ዜምፐር የተሰኘ ፊልም እንግዲህ ኦፕኒንግ ዴው ምን ይመስላል የሚለውን የምናይበት ቦክስ ኦፊስ ሪፖርት ይዤ መጥቻለሁ። ከዛ በተጨማሪም የአክሽይ ኩማር ሃውስፉል 5 የተሰኘው ፊልምም ሶስተኛ ሳምንቱን ይዟል። ቦክስ ኦፊስ ላይ ምርጥ ገንዘብ መሰብሰቡን ቀጥሏል። ከዛ በተጨማሪም ደግሞ ፓን ኢንዲያ ፊልም የሆነው ኩቤራም ቦክስ ኦፊስ ላይ የመጀመሪያ ቀኑን ምርጥ ገንዘብ መሰብሰብ ችሏል። ስለዚህ በአጠቃላይ በዛሬ ቪዲዮ የምናየው እንግዲህ ሲታሪ ዜምፐር የተሰኘው ፊልም የመጀመሪያ ቀን ቦክስ ኦፊስ ላይ ምን ያህል ሰርቷል የሚለውን፣ ሃውስፉል 5 የተሰኘው ፊልም ደግሞ በ15 ቀኑ ምን ያህል ገንዘብ ሰብስቧል የሚለውን እናያለን። ከዛ ሌላ በፓን ኢንዲያ የተለቀቀው ኩቤራ የተሰኘው ፊልም በሁሉም ቋንቋዎች ምን ያህል ሰብስበዋል የሚለውን አንድ ላይ አቀርብላችኋለሁ። ስለዚህ እነዚህ ፊልሞች በአጠቃላይ በዓለም አቀፍ ደረጃ ምን ያህል ገንዘብ ሰብስበዋል፣ ምን ላይ ደርሷል የሚለውን የምናይበት ቦክስ ኦፊስ ሪፖርት የተሰኘው ፕሮግራም መጀመሩ ነው። ቪዲዮ ላይክ ማድረግ አትርሱ። ያላችሁን ሀሳብ አስተያየት በኮሜንት ግለጹ። ከዛ በተጨማሪ ለጓደኞቻችሁ ሼር ያደረጋችሁ የኔ ሰራዎች ማበረታታት ትችላላችሁ። ወደ ፕሮግራሙ እንግባ። የቦሊውድ ሚስተር ፐርፌክሽኒስት የተባለው አሚር ካን ከ3 ዓመት ተኩል በኋላ በድጋሚ በትልቅ ስክሪን አንድ ስራ ይዞ ተመልሷል። ያ ፊልም ርዕሱ ሲታሪ ዜምፐር ይባላል። ብዙዎቻችን ስንጠብቀው የነበረው እንደሚታወቀው ቀደም ብሎ አሚር ካን ላልሲንግ ቸዳ የተሰኘ ፊልም ለእይታ አብቅቶ ነበረ። ቦክስ ኦፊስ ላይ ተቀባይነትን አላገኘም ወይም ጥሩ ገንዘብ አልሰራም ነበረ። ስለዚህ ሁሉም ተስፋ አድርጎ እየጠበቀ ያለው ሲታሪ ዜምፐር የተሰኘው ፊልም ሲመጣ አሚር ካን ካምባክ ማድረግ ይችላል ብሎ እየጠበቀ ነው። በዛ መሃል ትሬለሩ ለእይታ በበቃ ሰዓት ላይ አሪፍ በዝ ተፈጥሮ ነበረ። ስለዚህ አሪፍ አቀባበል ያገኛል፣ ጥሩ ገንዘብ ይሰራል ተብሎ መጠበቁ ቀጠለ። ስለዚህ ቀደም ብሎ አድቫንስ ቡኪንጉ በተከፈተ ሰዓት ላይ እጅግ በጣም አስቀያሚ ወይም ደግሞ የሚያስከፍ መሆኑ አስደንጋጭ ነበረ። ምክንያቱም ትንሽ ነበረ። ግን ዛሬ ኦፕኒንግ ዴይ ወይም የመጀመሪያ ቀን ላይ ለሲኒማ በበቃ ሰዓት ላይ እንደ አድቫንስ ቡኪንጉ ባይሆንም አሪፍ የሚባል ገንዘብ ሊሰበስብ ችሏል። ምክንያቱም ፊልሙ እንደሚታወቀው ስፖርት ኮሜዲ ድራማ ፊልም ነው። በዛ ላይ ሶሻል ሜሴጅ ያለው ነው። ይህናል ማስመሳል አይደለም። ግን በፊልሙ ላይ አሚር ካን ሙሉ እምነት ስላለው ራሱም ተውኖበታል። እንደገና ፊልሙንም ዳይሬክት እንዲያደርገው ለአሬስ በሰና ሰጥቶታል። ከአሚር ካን ጋርም በፊልሙ ላይ ጄኔሊያ ዴሽሙክ አብራ ታይታለች። ስለዚህ እንግዲህ በመጀመሪያ ቀን ምን ያህል አስገብቷል የሚለውን ከማየታችን በፊት እንደተለመደው መለስ ብለን ያለፈው 1 እና 2 ሳምንት ወጥተው የነበሩ ወይም ሲታዩ የነበሩ ፊልሞች ምን ያህል ሰብስበዋል የሚለውን አይታርገን ወደ ሲታሪ ዜምፐር እንመለሳለን። በመጀመሪያ የምናወራው እንግዲህ በፓን ኢንዲያ የተለቀቀው በዚህ ሳምንት ወይም ዛሬ ላይ ለእይታ የበቃው ኩቤራ የተሰኘው ፊልም ነው። ይህ ፊልም ይዘቱ አንድ አክሽን ድራማ ፊልም ሲሆን በፊልሙ ላይ የሚተውኑት የተሚል ሱፐርስታር ደኑሽና እንደገና አብሮት የቴልጉ ሱፐርስታር የሆነው ናጋርጁና ከነሱ ጋር አብራ የታየችው ረሽሚካ መንዳና ናት። ይህንን ፊልም ዳይሬክት ያደረገው ሽከር ከቡላ የተባለው ዳይሬክተር ሲሆን በእርግጥ ፊልሙ ለእይታ የበቃው ወይም ኦሪጂናል ላንጉዌጁ ታሚል ሲሆን ግን ዳብ ተደርጎ በፓን ኢንዲያ ታሚል፣ ቴልጉ፣ መለያለም፣ ከናዳና ሂንዲን ጨምሮ በ5 ቋንቋዎች በዓለም አቀፍ ደረጃ ለእይታ በቅቷል። ዛሬ ፊልሙ ለእይታ በበቃ ሰዓት ላይ ዋና ማርኬቱ ታሚልናዱ ቢሆንም ያን ያህል ጥሩ ሪስፖንስ አላገኘም ወይም አሪፍ ገንዘብ ሊሰራ አልቻለም። ሆኖም ግን በፊልሙ ላይ የቴልጉ ሱፐርስታር የሆነው ናጋርጁና ስላለ ቴልጉ ስቴት ላይ በጣም አሪፍ ገንዘብ መስራት ችሏል። ስለዚህ የሁለቱ እንኳን ይሁን ብለን ብንል በሂንዲ ግን ምንም አይነት ፕሮሞሽን አልሰሩም ወይም ስለ ፊልሙ በደንብ አላስተዋወቁም። በዛ ላይ ደግሞ ብዙም ስክሪን አላገኘም። በዛ የተነሳ ከሂንዲ በጣም አነስተኛ ገንዘብ ነው ሊሰራ ይቻለው። ስለዚህ በአጠቃላይ እንግዲህ በሁሉም ቋንቋ ምን ያህል ሰርቷል የሚለውን ከማየታችን በፊት እንግዲህ በጀቱን ምን ያህል ስክሪን አግኝቷል እንዲሁም ምን ያህል ሪከቨር አድርጓል የሚለውን አይታርገን እንመለሳለን። በዓለም አቀፍ ደረጃ እንግዲህ በ5ቱም ቋንቋ ኩቤራ የተሰኘው ፊልም 3500 ስክሪኖችን አግኝቶ ለእይታ ይበቃ ሲሆን በአጠቃላይ በጀቱ ደግሞ ምን ያህል ነው የሚለውን ደግሞ ስናይ 120 ከሮር ወጥቶበታል ተብሏል። ግን አሪፉ ነገር ከመለቀቁ በፊት የበጀቱን ግማሽ የበለጠ ገንዘብ መሰብሰብ ችሏል። እንዴት ካላችሁ የፊልሙ ዲጂታል ራይት ማለት በኦቲቲ ፕላትፎርም የሚለቀቅበትን ራይት የሸጡት 47 ከሮር ሲሆን ይህ በሁሉም ቋንቋ የተሸጠበት ነው 47 ከሮር። ከዛ በተጨማሪ ደግሞ ሳተላይት ራይቱን ደግሞ 20 ከሮር ሸጠውታል። ከዛ በተጨማሪ ደግሞ የፊልሙ ሚውዚክ ራይቱን 9 ከሮር ሸጠዋል። ስለዚህ የፊልሙ ፕሮዲዩሰር ፊልሙን ለእይታ ከማብቃቱ በፊት ወይም ለሲኒማ ከማብቃቱ በፊት ዲጂታል ሳተላይትና ሚውዚክ ራይትን በመሸጥ ብቻ 76 ከሮር ማስመለስ ወይም ማግኘት ችሏል ማለት ነው። ስለዚህ ቦክስ ኦፊስ ላይ ምን ያህል ሰርቷል የሚለውን እንግዲህ መጀመሪያ እንደተናገርኩት ምንም እንኳን ታሚል ላይ ቢሆንም ሜን ማርኬቱ ግን ታሚልና ቴልጉ አሪፍ ገንዘብ ሰርቷል። ስለዚህ አንድ ላይ እንግዲህ በአጠቃላይ የሰራውን በሁሉም ቋንቋ ስናየው በሁሉም ቋንቋ የመጀመሪያ ቀን ኦል ኢንዲያ ኔት ኮሌክሽን 7.50 ከሮር አካባቢ የሰበሰበ ነው ያለው። ይሄው ገንዘብ ራሱ ደግሞ በግሮስ ሲቀመጥ 8.92 ከሮር ሆነ ማለት ነው። ከዛ በተጨማሪ ኦቨርሲስ ማርኬት ላይ ከህንድ ውጭ ባሉት ሀገራት ትላንትና ፕሪሚየም ወይም ምርቃቱ ነበረ፣ ዛሬ ደግሞ ኦፕኒንግ ዴይ ነበር። ስለዚህ ሁሉም አንድ ላይ ሲደመር ሁለቱም ኦቨርሲስ ማርኬት ላይ በግሮስ የተቀመጠው 5.50 ከሮር መስራት ችሏል። ስለዚህ ሁለቱንም አንድ ላይ ስንደምረው ኩቤራ የተሰኘው ፊልም የመጀመሪያ ቀን ኦፕኒንግ ዴዩ በዓለም አቀፍ ደረጃ 14.42 ከሮር መሰብሰብ ችሏል ማለት ነው በግሮዝ። ስለዚህ እንግዲህ የፊልሙ በጀት 120 ከሮር ነው። በዓለም አቀፍ ደረጃ ደግሞ የመጀመሪያ ቀኑ 14.50 ከሮር አካባቢ መሰብሰብ ችሏል። ስለዚህ እንግዲህ ነገ ቅዳሜ ነው፣ ከነገ ወዲያ ደግሞ እሁድ ነው። ስለዚህ ሁለቱም ቀኖች ለፊልም ተመልካች በጣም ምቹ ስለሆኑ የፊልሙ ገቢ እጥፉን ያድጋል ተብሎ ተስፋ ተደርጎበት የተጠበቀ ነው ያለው። በመቀጠል ደግሞ የምናየው ሶስተኛ ሳምንቱን የያዘው ኮሜዲ ትሬለር ይዘት ያለው ሃውስፉል 5 የተሰኘው ፊልም ነው። እንደሚታወቀው ይህንን ፊልም ዳይሬክት ያደረገው ተሩን መንሱካኒ የተባለው ዳይሬክተር ሲሆን የፊልሙ ፕሮዲዩሰር ደግሞ የቦሊውዱ ታዋቂ ፕሮዲዩሰር ሰጂን ነዲያድዋላ የተባለው ፕሮዲዩሰር ነው። በፊልሙ ላይ የሚተውኑት ያው እንደሚታወቀው ከአክሽይ ኩማር ጋር ሪቴሽ ዴሽሙክ፣ አቢሼክ በቸን፣ ሰንጀይ ደት፣ ጄኪ ሽሮፍ፣ ናና ፓትከር፣
ፈርዲን ካን፣ ዲኖ ሙሪ እያልን በጣም ብዙዎቹን ልንጠራ እንችላለን። እጅግ በጣም ብዙ ስታር ካስትን ያቀፈው ይህ ፊልም እንግዲህ እንደተባለው ከሆነ በአጠቃላይ በጀቱ 225 ከሮር ነው። ፊልሙ የመጀመሪያ ቀን ለእይታ በቃ ሰዓት ላይ አሪፍ የሚባል ገንዘብ ሰብስቦ ነበር። ከምንም ፊልም ጋር ክላሽ አላደረገም። ከዛ በኋላ የመጀመሪያ ሳምንቱንም ምንም ሌላ ፊልም ስላልተለቀቀ ብቻውን በጣም አሪፍ ገንዘብ እየሰበሰበ ሄዶ ነበር። ሁለተኛ ሳምንቱ ላይም ልክ እንደዛው መንገዱ ጸድቶለት ስለነበረ ምንም ፊልም አልወጣም፣ አሪፍ ገንዘብ መሰብሰብ ችሏል በሁለተኛ ሳምንቱ። ግን ዛሬ ልክ ሶስተኛ ሳምንቱ በሚጀምር ሰዓት ላይ የአሜሪካን ሲታሪ ዘሚንፐር የተሰኘ ፊልም ለእይታ ስለበቃ በጣም ብዙ ቦታ ላይ ይዞት የነበረውን ስክሪን እንዳለ ተቀምጧል፣ በጣም ቀንሶበታል። እንደዛም ሆኖ ግን በህንድ ውስጥ ብቻ በአጠቃላይ 700 እና 800 አካባቢ የሚደርሱ ስክሪኖችን አግኝቶ እየታየ ነው ያለው። ስለዚህ እንግዲህ በአጠቃላይ ምን ያህል ሰርቷል የሚለው መለስ ብለን ስናይ የሱፐርስታር አክሼ ኩማር ሃውስፉል 5 የተሰኘው ፊልም በ13 ቀኑ ኦል ኢንዲያ ኔት ኮሌክሽን 174.09 ከሮር የሰበሰበ ሲሆን ትላንትናም ቢሆን ይህ ፊልም ራሱ በ14ኛ ቀኑ 3.26 ከሮር ኦል ኢንዲያ ኔት ኮሌክሽን መሰብሰብ ችሏል። ዛሬ ላይ ግን ያው ቀደም ብዬ እንደተናገርኩት በጣም ብዙ ስክሪን ቀንሶበታል። እንዲሁም ደግሞ ሌሎች ፊልሞች ለእይታ በቅተዋል። በዛ የተነሳ ዛሬ ላይ 15ኛ ቀኑ ላይ ሃውስፉል 5 የተሰኘ ፊልም እየሰራ ያለው 1.75 ከሮር አካባቢ ይሰራል ተብሎ የተገመተ ነው ያለው። ስለዚህ አንድ ላይ ስንደምረው እንግዲህ ሱፐርስታር አክሼ ኩማር ሃውስፉል 5 የተሰኘው ፊልም ኦል ኢንዲያ ኔት ኮሌክሽን 179.10 ከሮር የደረሰ ሲሆን ይሄው ገንዘብ ራሱ ደግሞ በግሮት ሲቀመጥ 213.12 ከሮር ሆነ ማለት ነው። ከዛ በተጨማሪ ከህንድ ውጪ ባሉት ሀገራት ላይ ወይም ኦቨርሲስ ማርኬት ላይ የሰበሰበው ደግሞ ስናይ ሃውስፉል 5 የተሰኘው ፊልም ኦቨርሲስ ማርኬት ላይ 55.98 ከሮር መሰብሰብ ችሏል። አንድ ላይ ሲደመር እንግዲህ ሃውስፉል 5 የተሰኘው ፊልም በዓለም አቀፍ ደረጃ በ15 ቀኑ 269.10 ከሮር መድረስ ችሏል። እንግዲህ በዓለም አቀፍ ደረጃ በ15ኛ ቀኑ 269 ከሮርና ከዛ በላይ መስራቱ አሪፍ የሚያስብለው ሲሆን ነገ ቅዳሜ ነው፣ ከነገ ወዲያ ደግሞ እሁድ ነው። ለፊልም በጣም የተመቸ ስለሆነ ፊልሙ ይዘቱን ደግሞ ኮሜዲ ስለሆነ የበለጠ ከፍ ይላል፣ አሪፍ ገንዘብ ይሰበስባል ተብሎ ተስፋ ተጥሎበታል። ስለዚህ እንግዲህ የፈለገ ቢሆን ሃውስፉል 5 እንደምንም ተማምቶ 300 ከሮር ይደርሳል የሚለውን እንግዲህ ያጸናም ይመስላል። በመቀጠል ደግሞ የምናየው ዛሬ ላይ ለእይታ የበቃው የሱፐርስታር የአሚር ካን ሲታሪ ዘሚንፐር የተሰኘ ፊልም ነው። ይህ ፊልም እንግዲህ ለእይታ ሲበቃ ዛሬ ላይ በዓለም አቀፍ ደረጃ 5000 ስክሪኖችን አግኝቶ ለእይታ የበቃ ሲሆን በህንድ ውስጥ ብቻ ፊልሙ ዛሬ ላይ ለእይታ በሚበቃ ሰዓት ላይ 3200 አካባቢ ስክሪኖችን አግኝቶ ለእይታ በቅቷል። የፊልሙ በጀት ምን ያህል ነው የሚለውን ስናይ እንደሚታወቀው የዚህ ፊልም ፕሮዲዩሰር ራሱ አሚር ካን ነው። ስለዚህ የፊልሙ በጀት 80 ከሮር እንደሆነ ተነግሯል። ማለትም ባጭሩ እዚህ ፊልም ላይ ያው የአሚር ካን ክፍያ ስለማይደመር ወይም ደግሞ ስለሌለበት የፊልሙ በጀት በጣም አነስተኛ ሊሆን ይችላል። ምንም እንኳን የፊልሙ በጀት 80 ከሮር ቢሆንም ፊልሙ ከመለቀቁ በፊት አሪፍ የሚባል ገንዘብ አሚር ካን ማግኘት ይችላል። እንዴት ካላችሁ እስቲ በዝርዝር እንይ። ዲጂታል ራይቱን አሚር ካን እስካሁን ድረስ አልሸጠም ወይም በኦቲቲ ፕላትፎርም የመሸጥ ሐሳብ እንደሌለው ተናግሯል። ግን እስካሁን ድረስ የወጡ ሪፖርቶችን እንይ ከተባለ እስከ 120 ከሮር አካባቢ ድረስ በኦቲቲ ፕላትፎርም ፊልሙን እንግዛ ብለው እንደጠየቁት እየተነገረ ነው ያለው። ይህም ማለት እንግዲህ ዲጂታል ራይቱን ቢሸጥ ኖሮ ከበጀቱ በላይ በዲጂታል ራይት በአንዱ ብቻ ማግኘት ይችል ነበር። ግን ከዛ ሌላ የፊልሙ ሳተላይት ራይት ወይም በቲቪ የሚታይበትን ራይት 45 ከሮር የሸጠ ሲሆን ከዛ ሌላ ደግሞ የፊልሙ ሙዚቃም ደግሞ 12 ከሮር አካባቢ ሸጦታል። ስለዚህ እንግዲህ የፊልሙ ፕሮዲዩሰር አሚር ካን ሳተላይትና ሚውዚክ ራይት ብቻ በመሸጥ 57 ከሮር ሪከቨር ማድረግ ችሏል። ቦክስ ኦፊስ ላይ ስላለው ገቢ ብናይ ያው ዛሬ ላይ በጠዋት የነበሩ ሾዎች እንዳለ ካንሰል ተደርጓል ወይም ደግሞ አልታየም፣ ረፋዱ ላይ ነው ለእይታ ይበቃው። እንደዛም ሆኖ የነበረው መልቲፕሌክስ አካባቢ ላይ የነበሩ ሾዎች በጣም አሪፍ ተብለዋል ወይም ደግሞ አሪፍ ገቢ ማስገባት ችለዋል። ግን የሚያሳዝነው ሲንግል ስክሪን ላይ አክሽን ፊልም እንጂ እንደዛ ፊልም ጥሩ አቀባበል የለውም። ይሄም እንግዲህ ያጋጠመው ልክ እንደዛ ነው። ሆኖም ግን አሁን እየተነገረ እንዳለው ከሆነ ወደ ማምሻው ላይና ከሰዓት ትኬቶች የተቆረጡ ያሉት አሪፍ ነው የሚባል ዲሰንት ቆረጣ አለ። ስለዚህ እንግዲህ እስካሁን ባለው ሪፖርት በአጠቃላይ ስናየው ሲታሪ ዘሚንፐር የተሰኘው ፊልም የመጀመሪያ ቀን ላይ 9.50 ከሮር አካባቢ ይሰራል ተብሎ ይገመታል። ይህ እንግዲህ ኦል ኢንዲያ ኔት ኮሌክሽን ከአሚር ካን ስታርደምና በፊት ከሰራቸው ፊልሞች አኳያ እጅግ በጣም ዝቅተኛና ትንሽ ገንዘብ ሲሆን ግን ያዩ ሰዎች በሰጡት ሪቪውና ሌሎቹ ተመልካቾች ደግሞ ያንን አይተው ወይም ሰምተው ፊልሙን ለማየት በድጋሚ ነገና ከነገ ወዲያ እንግዲህ በሚያደርጉት ግብግብ በጣም አሪፍ ገንዘብ ይሰራል ተብሎ ተስፋ ይደረግበታል። በኔት ኮሌክሽን እንግዲህ 9.50 ከሮር አካባቢ ከሆነ በግሮስ ሲቀመጥ 11.29 ከሮር ሆነ ማለት ነው። ከህንድ ውጪ ባሉት ሀገራት ወይም ኦቨርሲስ ማርኬት ላይም 1700 ስክሪን አካባቢ አግኝቷል። ያም ምንም አይልም ጥሩ ነው የሚባል ነው። ምክንያቱም ኦቨርሲስ ማርኬት ላይ ከውጭ ሀገራት ላይ የሰበሰበው 6.50 ከሮር አካባቢ ደርሰዋል። ስለዚህ ግን ሁሉንም አንድ ላይ ስንደምረው ሲታሪ ዘሚንፐር የተሰኘው የአሚር ካን ፊልም የመጀመሪያ ቀን በዓለም አቀፍ ደረጃ ሁሉም አንድ ላይ ሲደመር 17.79 ከሮር የሰበሰበ ሲሆን ይህ እንግዲህ አሁን በግሮዝ የተቀመጠ ገንዘብ ነው። ግን ከአሚር ካን ስታርደሙ ወይም ደግሞ ከስሙ ቀደም ካሉት ስራዎቹ አኳያ ሲታይ ይሄ በጣም ትንሽ ገንዘብ ነው። ግን እንደ ፊልሙ በጀት ወይም ደግሞ እንደ ኖርማል ብናየው ከበጀቱ አኳያ ሲታይ በጣም ምርጥ ገንዘብ ሰብስቧል የሚባል ነው። ስለዚህ ተስፋ የምናደርገው እንግዲህ ስለ ፊልሙ እየተሰማ ያለው ነገር በጣም ጥሩ ነው። ነገ ቅዳሜ ነው፣ ከነገ ወዲያ ደግሞ እሁድ ነው። የበለጠ የፊልሙ ገቢ ከፍ ይላል። በጣም ብዙ ተመልካችን ፊልሙን ያያል ተብሎ ይጠበቃል። ምክንያቱም ነገና ከነገ ወዲያ ከጠዋት ጀምሮ ሙሉ ቀኑን የተለያዩ ሾዎች ስለሚኖሩ የሾው ብዛትም ይኖራል። በዛ ላይ ተመልካች ብዛት ከተጨመረ ደግሞ የገንዘቡ መጠን ከፍ ይላል ብለን እንጠብቃለን። እኔም እንግዲህ ልክ እንደዚህ የሚወጡትን መረጃዎች ከስር እየመጣሁኝ አቀብላችኋለሁ። እናንተ ቪዲዮ ላይክ ማድረግ አትርሱ። ላይክ አድርጉ ባካችሁ። ጠፋ ከምትሉ ላይክ አድርጉ፣ ስመጣ ላይክ አድርጉ።
ቪዲዮ ላይክ ከሌለው ሪች የለውም። ሪች ከሌለው ብዙ ሰው ጋር አይደርስም። ብዙ ሰው ጋር ካልደረሰ እኔ መስራት ፍላጎት እየቀነሰ ይመጣል። እኔ ካልሰራሁ ደግሞ ያው እናንተ ጋር አይደርስም። ስለዚህ እኔን እንሰራለን ከምትሉኝ ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉ፣ ቪዲዮ ላይክ አድርጉ፣ ሼር አድርጉ። ለቤቱ አዲስ ሆናችሁ ደግሞ ሰብስክራይብ አድርጉ። አመሰግናለሁ። በሌላ ቪዲዮ በድጋሚ እስከምንገናኝ አቅራቢያችሁ ቃሲም መካ ነበርኩኝ። አመሰግናለሁ። ባባይ ना जाने कैसा एहसास है, बुझती नहीं है क्या प्यास है, क्या नशा इस प्यार का मुझ पे सनम छाने लगा। कोई न जाने क्यों चैन होता है, क्या करूँ कुछ होता है, क्या करूँ हाय कुछ होता है।